ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ ጋራት። በዚችም ዕለት የጴጥሮስና የሶፊያ በስማ ወልድ ወመንፈስ ቅዱስ አሐዱ አምላክ ወራ ነሐሴ ቡሩክ ሰዓተ መዓልቱ አሰርቱ ወሰለስቱ ወምዝ የሐጽጽ አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የተባረከው የነሐሴ ወር የቀኑ ሰዓት 13 ነው። ከዚህም በኋላ ይጎድላል። በዚችም ቀን የዮስጦስ ልጅ ቅዱስ አቦሊ በሰማዕትነት አረፈ። ይህም ቅዱስ አቦሊ ከመንግስት ልጆች ውስጥ ነበር። አላውያንን ወግቶ በተመለሰ ጊዜ ዲዮቅልጥያኖስን ክብር ይግባውና ክርስቶስን ክዶ አገኘው። ያም አቦሊና አባቱ የስጦስ ሌሎችም የመንግስት ልጆች ሁሉ ከሃዲ ዲዮቅልጥያኖስን ሊያጠፉትና መንግስትን ከእርሱ ሊወስዱ ችሎታ ሲኖራቸው የማታልፍ ሰማያዊት መንግስትን አሰቡ። ከዚህም በኋላ ቅዱስ አቦሊ ወደ ንጉሱ ቀርቦ ክብር ይግባውና በጌታችን ኢየሱስ ክርስቶስ ታመነ። ንጉሥ ዲዮቅልጥያኖስም አብዝቶ አባበለው። እንዲሁም አባቱ ዮስጦስና የከበረች እናቱ ታውክሊያን አባበላቸው። እነርሱ ግን አልሰሙትም፣ ልባቸው በመድህን ክርስቶስ ፍቅር ተነድፏልና። ንጉሱም እነርሱን በዚያ ማሰቃየትን ፈራ። ስለዚህም ከመልእክት ደብዳቤ ጋር ወደ ግብፅ ስሙ ሄርሜኔዎስ ወደሚባል የእስክንድሪያ ገዥ ላካቸው። ክርስቶስና ሚስቱ ታውክሊያ ልጃቸው አቦሊም ወደ አንተ በሚደርሱ ጊዜ አባብላቸው፣ አለዚያም አንዳንዳቸውን ለያያቸው። በዚያችም ሌሊት ክብር ይግባውና ጌታችን ኢየሱስ ክርስቶስ ለዮስጦስና ለሚስቱ ታውክሊያ ለልጃቸውም ለአቦሊም ተገልጦላቸው አጽናናቸው። ከእነርሱም የሚሆነውን ነገራቸው። የጸና ቃል ኪዳንንም ሰጣቸው። ስም በደረሱ ጊዜ ስለ እነርሱ እጅግ አደነቀ። እነርሱ መንግስታቸውን ትተዋልና ክፉ ነገርንም ሊናገራቸው አልደፈረም። ከምኩራባቸው ይመለሱ ዘንድ በለሰለሰ ቃል ሸነገላቸው እንጂ፣ ነገር ግን አልሰሙትም። ከዚህም በኋላ በእነርሱ ላይ ተቆጥቶ ለየብቻቸው ለያያቸው። ቅዱስ ዮስጦስን ወደ እንዴናው ከተማ ሚስቱ ታውክሊያን ባል አገር ልጃቸው አቦሊንም ብስጣ ወደሚባል አገር ሰደዳቸው። ለእያንዳንዳቸውም የሚያገለግላቸው አንዳንድ አገልጋይ ሰጣቸው። ቅዱስ አቦሊም ወደ ሀገረ ብስጣ በደረሰ ጊዜ ክብር ይግባውና በጌታችን ኢየሱስ ክርስቶስ በመኮንኑ ፊት ታመነ። መኮንኑም ጽኑ ስቃይን በእሳት በቃጠሎና አሰቃየው። ሕዋሳቱንም ቆራርጦ ለአንበሶች ጣለው። ክብር ይግባውና ጌታችን ኢየሱስ ክርስቶስም ከስቃይ ሁሉ አድኖ ያለ ጉዳት በጤና አነሳው። ብዙዎች ሰዎችም ስቃዩንና ዳግመኛ መዳኑን ባዩ ጊዜ እጅግ አደነቁ። ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም አምነው ሰማዕታት ሆኑ። መኮንኑ ግን እጅግ ተቆጥቶ የቅዱስ አቦሊን ቆዳውን እንዲገፉትና ጨውና መጻጻን በማቅ አምጥተው ቁስሉን እንዲያሹ አዘዘ። ይህንንም ሁሉ አደረጉበት። ከዚህም በኋላ ቆዳውን አሸክመው በከተማው ውስጥ ሁሉ አዞሩት። ወደ ጌታችንም እንዲህ ብሎ ጸለየ። ሕያው እግዚአብሔር ልጅ ጌታዬ ኢየሱስ ክርስቶስ ሆይ እርዳኝ፣ ከዚህ ስቃይም አድነኝ። ያን ጊዜም የመላእክት አለቃ ቅዱስ ሚካኤል ወደ እርሱ መጣ። ሁለመናውንም ዳሶ አዳነው። መኮንኑም በእርሱ ላይ የሚያደርገውን እስከሚያስብ ከእስር ቤት እንዲጨምሩ ታዘዘ። ቅዱስ አቦሊም ቁሞ ጸለየ። ያን ጊዜም ክብር ይግባውና ጌታችን ተገለጠለትና የመረጥኩ አቦሊ ሰላም ላንተ ይሁን፣ እኔም ካንተ ጋር አኖራለሁ አለው። ጌታችንንም ባየው ጊዜ እጅግ ደስ አለው። ክብር ይግባውና ለጌታችንም ሰገደለት። ስሙ አብስኪሮን የሚባል አንድ ባለጸጋ ነበር። የቤቱንም ግድግዳ አፍርሰው አዲስ ይሰሩለት ዘንድ ሰራተኞችን አመጣ። ስራቸውንም እስኪጨርሱ ከዚያ ይቆሙ ዘንድ ሁለቱን ልጆቹን አዘዛቸው። ከግድግዳውም ላይ በወጡ ጊዜ ግድግዳው ተደርምሶ 16 ሰዎችና 2 ልጆቹ ሞቱ። ባለጸጋውም የሆነውን ባየ ጊዜ ልብሱን ቀደደ፣ ጮኸም፣ አለቀሰ። ወደ ቅዱስ አቦሊም ሄዶ ከእግሩ በታች ሰገደለት፣ እንዲህም አለው፣ ራራልኝ፣ 2 ልጆች ሙተዋልና ከእነርሱም ጋር 16 ሰዎች ሞቱ። ከሞትም ብታስነሳቸው እኔ በአምላክህ አምናለሁ። ያን ጊዜም ቅዱስ አቦሊ ተነሳ፣ እንዲህ ብሎ ጸለየ። ስለ ቅዱስ ስም መከራ አቀበል ዘንድ የመረጥከኝ ጌታዬ ኢየሱስ ክርስቶስ ሆይ በእኒህ በሞቱ ሰዎች ላይ ኃይልን ግለጥ። እኒህ ሰዎች ሁሉ እንዲያምኑ ያለ አንተም ሌላ አምላክ እንደሌለ ያውቁ ዘንድ ከሞት አንሳቸው። ለአንተም ምስጋና ይሁን ለዘላለሙ አሜን። ከዚህም በኋላ የተገፈፈ ቆዳውን ወስዶ በሞቱ ሰዎች ላይ ዘረጋውና በሕያው እግዚአብሔር ልጅ በጌታዬ
በኢየሱስ ክርስቶስ ስም ከሞት ተነሱ አለ። ወዲያው ሁሉም ደነው ተነሱ። በዚያ ያሉ ሕዝብም ይህን ድንቅ ሥራ አይተው ባዩ ጊዜ የክርስቲያን አምላክ የቅዱስ አቦሊም አምላክ ኢየሱስ ክርስቶስ አንድ ነው፣ እኛም እናምንበታለን፣ ከእርሱ በቀር ሌላ አምላክ የለምና እያሉ ጮኹ። ባለጸጋውም አብስኪሮንም መጥቶ ለቅዱስ አቦሊ እንዲህ እያለ ሰገደ። ኢየሱስ ክርስቶስ ክብር ይግባውና እውነተኛ አምላክ እንደሆነ ዛሬ አወቅኩ። እኔም አምንበታለሁ። ከቤተሰቦቹም ሁሉ ጋር አመነ። መኮንኑም አፈረ። ከዚህም በኋላ ክብር ይግባውና ጌታችን ኢየሱስ ክርስቶስ ለቅዱስ አቦሊ ተገለጠለት፣ እንዲህ ብሎ ቃል ኪዳን ሰጠው። በመከራ ውስጥ ያለ ሰው በስምህ እርዳታ ቢለምን እኔ እሰማዋለሁ፣ ልመናውንና ፍላጎትንም ፈጽምለታለሁ። በስምህ ቤተ ክርስቲያን ለሠራም እኔ በሰማያት ብርሃናዊ ማደሪያ ቤት እሰራለታለሁ። የገድልህን መጽሐፍ የሚጽፈውን ወይም የሚያነበውን ወይም የሚሰማውን እኔ በኪሩቤል ክንፎች ላይ ስሙን እጽፋለሁ። በአብርሃምና በይስሐቅ በያዕቆብ እቅፍም አሳርፈዋለሁ። ተድላ ደስታ ካለበት ከገነት ፍሬዎችም እመግበዋለሁ። ብዙ ኃጢአትን ሰርቶ የበደለውንም በስም ወደ እኔ እየለመነ ንስሐ ቢገባ በደሉን ሁሉ ይቅር እለዋለሁ፣ ከጻድቃን ጋር እቆጥረዋለሁ። ሰላሜም ካንተ ጋር ይሁን። ይህንንም ብሎ በታላቅ ክብር ወደ ሰማያት አረገ። መኮንኑም ከማሰቃየቱ የተነሳ በደከመ ጊዜ ራሱን በሰይፍ ይቆርጡት ዘንድ አዘዘ። የከበረች ራሱን ቆረጡት። የሕይወት አክሊልንም ተቀበለ። ሥጋውም ከምስር ከተማ ውጭ ህንቅ በሚባል ገዳም ይኖራል። ከእርሱም ብዙ ታምራቶች ድንቆችና ታምራት ተገለጡ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ መስተጋድል ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ሰላም ለዮሴፍ ወኒቆዲሞስ ወምስለ ደናግል ሰላስ ወምስለ አቦሊ ወእሙ ወአብሁ ዮስጦስ ድንግል እንኢ ለረድኤተ ኩሉ ዘነብስ ማርያም እመንጉ ዘህርምት ምርኩስ ይክድነነ ከመልብ ዘለኪ ሞገስ። በዚችም ቀን አምላክን የወለደች እመቤታችን የድንግል ማርያም እናቷ የሐና መታሰቢያ ነው። ዳግመኛም የፋኑኤል ልጅ የነቢይት ሐና የንግሥት ሶፊያ ልጆች የቅዱሳን ደናግል መታሰቢያቸው ነው። በረከታቸውም ከእኛ ጋር ይኑር ለዘላለሙ አሜን። በዚችም ቀን ለአምላካዊት ምስጢር አገልጋዮች ሊሆኑ የተገባቸው የከበሩ ሰዎች የዮሴፍና የኒቆዲሞስ መታሰቢያቸውን እናደርግ ዘንድ የቤተ ክርስቲያን መምህራን እናቶች አባቶች አዘዙ። በፈቃዱ መከራ ተቀብሎ ስለ ደህንነታችን በሞተ ጊዜ የድህነታችንንም ምስጢር በፈጸመ ጊዜ ያው እግዚአብሔር ልጅ የመድኃኒታችን የኢየሱስ ክርስቶስን ሥጋ እነርሱ ከመስቀል ላይ አውርደዋልና የአይሁድም መገርመም ከጲላጦስ ዘንድ የመድኃኒታችንን ሥጋ እስከለመኑ ድረስ አላስፈራቸውም። ጲላጦስም በፈቀደላቸው ጊዜ የእጆቹንና የእግሮቹን ችንካሮች ነቅለው ከመስቀል አውርደው በትከሻቸው ተሸከሙት። ሲገንዙትም እንዲህ የሚል ቃል ከበድኑ ሰሙ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው የማይሞት ከቅድስት ድንግል ማርያም የተወለደ አቤቱ ይቅር በለን። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው የማይሞት በዮርዳኖስ የተጠመቀ በእንጨት መስቀልም የተሰቀለ አቤቱ ይቅር በለን። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው የማይሞት በሦስተኛው ቀን ከሙታን ተለይቶ የተነሳ በክብር ወደ ሰማያት ያረገ በአባቱም ቀኝ የተቀመጠ ዳግመኛም በሕያዋንና በሙታን ሊፈርድ የሚመጣ አቤቱ ይቅር በለን። ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይገባል፣ ዛሬም ዘወትርም ለዘላለሙ አሜን አሜን። ይሁን ልዩ ሦስት ሕያው እግዚአብሔር ይቅር በለን። ይህንንም በሰሙ ጊዜ ክብር ይግባውና በጌታችን ኢየሱስ ክርስቶስ ሃይማኖታቸው ጸናች። ዮሴፍም በፍታ ኒቆዲሞስም ሽቶችን አምጥተው ጌታችንን ገነዙት፣ በአዲስ መቃብር ውስጥም ቀበሩት። ይህ ዮሴፍ ለሰማዕታት መጀመሪያ ለእስጢፋኖስ ዘመድ ለሆነው ለቀሌዮጳ ወንድሙ ለኒቆዲሞስ ዘመዱ ነው። ኒቆዲሞስም የአይሁድ አለቃ ፈሪሳዊ ነበር። እርሱም ወደ ጌታ ኢየሱስ አስቀድሞ በሌሊት የሄደና ከእግዚአብሔር ዘንድ እንደመጣ ያመነ ነበር። ጌታችንም ከውሃና ከመንፈስ ቅዱስ ዳግመኛ ያልተወለደ ሰው ወደ እግዚአብሔር መንግሥት መግባት እንደማይችል የነገረው ነው። ይህ ኒቆዲሞስም የጌታችንን ቃል በሚያቃልሉ ጊዜ አይሁድን ይገስጻቸው ነበር። ከተማ ከተነሳ በኋላም በኤማውስ መንገድ ሲሄዱ ጌታችን ኢየሱስ የተገናኛቸው እሊህ ኒቆዲሞስና ቀሌዮጳ ናቸው። እነርሱም ሳያውቁት በእርሱ ላይ የሆነውን ሁሉ ነገሩት። እርሱም ስለ ሞቱና ስለ ትንሣኤው ነቢያት ትንቢት እንደተናገሩ አስተማራቸው።
ከዚህም በኋላ እርሱ መሆኑን ባወቁት ጊዜ ተሰወራቸው። እነርሱም ተመልሰው ለደቀ መዛሙርቱ ነገሩ። ክብር ይግባውና የጌታችንን ሥጋ ስለቀበረ ሊገድሉት ፈልገው አይሁድ ዮሴፍን በወህኒ ቤት አሰሩት። የወህኒ ቤቱን በር በሊቃነ ካህናቱና በጲላጦስ ማኅተም ተቆልፎ ሳለ ጌታችን በኪሩቤል ሰረገላ ተቀምጦ ዮሴፍ ወዳለበት ገባ። ከእርሱ ጋርም እልፍ አእላፋት መላእክት ነበሩ። ሱራፌልም በዙሪያው ቆመው በፊቱ ያጥናሉ። በቀኝ በኩል ተሰቅሎ የነበረው ወንበዴውም ብሩህ ልብስ ለብሶ በቀኝ ቆሟል። ባለሟልነትን በልዑል ፊት አግኝቷልና ስለ ኃጢአተኞች ማልድ ነበር። የወህኒ ቤት ጠባቂዎችም ባዩ ጊዜ ደነገጡ፣ ፈርተውም መንቀጥቀጥ ያዛቸው። ጌታችንም ዮሴፍን ጠርቶ እንዲህ አለው፣ ከአይሁድ ግርማ የተነሳ አትፍራ። ከማሰሪያ ልፈታህን የመጣው አንተ መከራዬን የተሳተፍከኝ የናዝሬቱ ኢየሱስ እኔ ነኝ። እኔ ጌታህና የዓለሙ ሁሉ ጌታ እንደሆንኩ ፈጽመህ ታውቅ ዘንድ የተቸነከሩ እጆችንና እግሮችን የተወጋ ጎኔንም እይ። ከዚያም ዮሴፍን ነጥቆ ወደ ሀገሩ አርማትያስ ወሰደው። የወህኒ ቤቱ ጠባቂዎችም ሄደው ጌታችን ያደረገውን ሁሉ ዮሴፍንም ይዞ ከእርሱ ጋር እንደወሰደው ለካህናት አለቆች ነገሩ። የካህናት አለቆችም በሄዱ ጊዜ የወህኒ ቤቱ በር ተቆልፎ አገኙ፣ እሽጉም አልተለወጠም ነበር። እሊህ ቅዱሳንም ከሐዋርያት ጋር ወንጌልን እየሰበኩ ኖሩ፣ ብዙ መከራም አገኛቸው። ከዚህም በኋላ በሰላም አረፉ። ሰላም እብል ዮሴፍሃ ባእለ መስበዝ ለአይሁድ ምክረ ዘኤተዋሃወለ ለአሪብ ፀሐይ ጊዜ ተቆልቆለ ስጋ ኢየሱስ አምላክ ከም እይቢት ስቁለ ሀበ ጲላጦስ መስፍን ሰና የሰአለ ሰላም ለኒቆዲሞስ ለወልደ ማርያም ዘአምኖ ከመማ በአብ መጻ ለምረት ወለአድህኖ በዕለተ ተሰቅለሂ ዘይከድን እርቃኖ ለዮሴፍ ቢጾ ወሱታፌው ከዊኖ ምስለ አፈዋት ገነዘ ወቀበረ በድኖ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 2 በዚች ቀን መኑፍ ከሚባል አገር ቅድስት አትናትያ አረፈች። በዚችም ቀን የሰማዕት ደሚናና ሰማዕታት የሆኑ ወንድሞቹ መታሰቢያቸው ነው። ዛቅረብኩ ማሕሌተ አዘኪሬ አእላፈም ለተጸምዱ ከዘልፈ ለላ አነብብ ተወከብ ዘንዴቴ መጽሐፈ እንተረሰይ ከግዚኦ ጸዲቀ መበለቱ ኩፈ ምላቡ ላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕት ወጻድቃን ወመላእክት ትጉሃን ደናግል አድዮ መነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘጸሐፎ በክርታስ ወለዛ አጻፎን ዘይደርስ ወለዛ አንበቦ ለዘተርጎሞ በልሳን ሐዲስ ወለዘሰማ ቃሎ በዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉም ባይ ስቡረ ይማረን ኢየሱስ ክርስቶስ። ተአምሪያ ለእግዝእትነ ቅድስት ድንግል በክሌ ማርያም ወላዲተ አምላክ ጸሎታ ወረክታ ወምረተ ፍቅር ወልዳ ያህሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። ልመናዋ ክብሯ ለዘላለም በእውነት ይደርብንና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ተአምሬ ነው። ከሰው ወገን ከአባታችን ከአዳምና ከእናታችን ከሔዋን ጀምሮ ያልበደለ ወይም ኃጢአት ያልሰራ አይኖርም። ሐዋርያት ከኦሪት ቃል ሰው በሥርዓታቸው መጻሕፍትና በሲኖዶሳቸው እንደጻፉት ሰው በሐሳቡ ወይም የዚህን ዓለም ገንዘብ በመውደድ የማይበድል አይገኝም፣ ይህን ዓለም መውደድ እንደ ዝሙት ይቆጠራል ብለዋልና። አሁንም ከአመፅና ከቅሚያ ራቁ፣ ለወገኖቻችሁ ሐሳባችሁ ለእናንተ ግን ከፍተኛውን ለመውሰድ ከማሰብ ራቁ እያልን እንመክራችኋለን። የባልንጀራችሁን ሚስት አትመኙ፣ እርሻውን፣ አገልጋዩም፣ ላሙን፣ አህያውንም ይህን የመሳሰለውን ሁሉ። የወንድምህን ገንዘብ አትመኝ፣ ለአንተ ሊሆን አይገባም ተብሎ ተጽፏልና። ጌታችን በወንጌል ከእናንተ በፊት ለነበሩት አትሴስኑ፣ አንዱ ከሌላው ሚስት አይሂድ ያላቸውን እነሆ ሰምታችኋል። እኔ ግን ሴትን በዓይኑ አይቶ የተመኛት ፈጽሞ አመነዘረባት ብሎ እንደተናገረ እነሆ በልቡ የኃጢአትን ሥራ ያሰበ ሁሉ በግልጽ ኃጢአት እንደሰራ ይቆጠራል እላችኋለሁ። ማርያም ግን በዚህ ዓለም ካለ ሥጋዊ ፍቃድ ሁሉ በውስጥ በአፍአ ማለትም በነፍሷም በሥጋዋም ድንግል ናት። የመሳሳት አስተሳሰብ በአእምሮዋ ውስጥ አልተቀረጸም። በዚህም ዓለም የኃጢአት መሠረት የሚሆን ሥጋዊ ፈቃድ ሁሉ ወደ እርሷ አልቀረበም። በአእምሮዋ ውስጥም ሰርጎ እንዳይገባ ወይም እንዳይቀረጽ መንፈስ ቅዱስ ጠብቋታልና።
ነቢዩ ሰለሞን በምስጋናው መኃልይ ስለ እርሷ የታጠረች ተክል ቦታ የተቆፈረች የምንጭ ውሃ ነች ሲል ተናግሯልና በእውነትም የታተመች ነች። በመጽነሷም ሆነ በመውለዷ ጊዜ የድንጋሌ ስጋዋ በር የተለወጠ ጊዜ የለም። የድንጋሌ ስጋዋም በር የተከፈተበት ጊዜ የለም። ከወለደችም በኋላ በድንጋሌ ስጋ በድንጋሌ ነፍስ የጸናች ለመሆኗ በማይቋረጥ ምስጋና በሰው አንደበትና በመላእክት ዘንድ ድንግልናዋ ሊመሰገን ይኖራል። በዚህም ዓለም በወዲያኛውም ዓለም ቢሆን ለክብርት እመቤታችን የተሰጣት ድንግልና ለመላእክትስ እንኳ አልተሰጣቸውም። መላእክትስ ድንግልና ከተሰጣቸው በኋላ ስለበደሉ ወደቁ። ማርያምስ በሁሉ መንገድ ማለትም በድንጋሌ ስጋ በድንጋሌ ነፍስ የጸናች ነች። በሁለት መንገድ ማለት በቀን የሚያበራ ፀሐይን ተጎናጽፋ በሌሊት የሰለጠነ ጨረቃን ተጫምታ በራሷ ላይ ከዋክብትን ተቀዳጅታ እንደተገለጸች እንደዚሁ ሁሉ ያለመለወጥ በሁለት መንገድ ማለትም በድንጋሌ ስጋ በድንጋሌ ነፍስ ጸንታ ተገኘች። እርሷ ከእርስተ ኃጢአትና ከመጠራጠርም ሁሉ ንጽሕት ናትና እኛም በጸሎቷና በአማላጅነቷ ከኃጢአታችንና ከበደላችን ነጻ ታድርገን። ልመናዋ ክብሯ ለዘላለም በእውነት ይደርብን ለዘላለሙ አሜን። ቤተ ክርስቲያን የተሳለመ ሰው፣ ያስቀደሰ ሰው፣ ጸበል የጠጣ ሰው፣ እምነት የተቀባ ሰው፣ ጸበል የተጠበቀ ሰው ተጨማሪ አስፈላጊ ነገር ጎድሎታል። እውቀት አግኝተናል፣ ልጆች አሉን፣ ትዳር አሉን። እግዚአብሔር ከደዌ በልዩ ልዩ መንገድ ፈውሶናል። እግዚአብሔርን በሙሉ ሕይወታችን እንድናገለግለው ይፈልጋል። በስጋው በደሙ ስንታተም፣ በንስሐ ስንታደስ፣ በወንጌል ስንጸና ነው። የወንጌልን ወተት ስንጠጣ ነው። የወንጌልን የሕይወት ቃል ስንጠጣ ነው እናድጋለን። ታምራት መነሻ ነው ያስፈልጋል። መጥሪያ ነው ያስፈልጋል። ተሰብስበናል፣ መጥተናል፣ ጤና አግኝተናል፣ ሰላም አግኝተናል፣ ሕይወት አግኝተናል፣ ሀብት አግኝተናል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የትምህርታችን ርዕስ የስብከታችን ርዕስ ተአምር ብቻ በቂ አይደለም የሚል ነው። ይሄም ሀሳብ ተአምር ማለት ምልክት ማለት ነው። ተአምር ማለት ኃይል ማለት ነው። ተአምር ማለት አስደናቂ ነገር ማለት ነው። ተአምር ማለት በሰው ኃይል፣ በሰው እውቀት፣ በሰው ጉልበት፣ በሰው አቅም ሊፈጸም የማይችል የእግዚአብሔር ስራ ማለት ነው። እግዚአብሔር በሰው ልጆች አማካኝነትም በልዩ ልዩ መንገድም የሚፈጽመው የእግዚአብሔር ስራ ማለት ነው። አሁን ተአምር ብቻ በቂ አይደለም የሚለውን ርዕስ መሰረት ሳደርግ ለክርስትና ሕይወት ተአምር ብቻ በቂ አይደለም፣ ለዘላለም ሕይወት ተአምር ብቻ በቂ አይደለም፣ ለመንፈሳዊ ሕይወት ተአምር ብቻ በቂ አይደለም። ሙሉ የሚያደርገን በጣም ብዙ የቤተ ክርስቲያን ሕይወት አለ፣ የቤተ ክርስቲያን ትምህርት አለ፣ የቤተ ክርስቲያን ጸጋ አለ። የቤተ ክርስቲያንን ትምህርት፣ የቤተ ክርስቲያንን ሕይወት፣ የእግዚአብሔርን ሥራ ሙሉውን ማየት እንድንችል ተአምር ፈላጊዎች ብቻ አንሁን፣ ምልክት ፈላጊዎች ብቻ አንሁን። ምልክት አይተን ምልክት ተደርጎልን፣ ተአምር አይተን ተአምር ተደርጎልን በተአምሩ በኩል በምልክቱ በኩል ወደ እግዚአብሔር ለመቅረብ፣ ወደ በለጠው ነገር ለመቅረብ፣ ከፍ ወዳለው ነገር ለማደግ ለመንቀሳቀስ የማንችል ከሆነ በዛው በተአምሩ ብቻ የምንቀር ከሆነ ነገሩ ከስጋዊ ፈውስ ከስጋዊ መዳን ወደ መንፈሳዊ ፈውስ ወደ መንፈሳዊ መዳን ሳንደርስ ልንቀር እንችላለን። ለዚህ ደግሞ የመጻጉዕ ታሪክ በቂ አስተማሪ የሆነ ምሳሌ ነው የሚለውን ነገር ለማስተላለፍ ነው ማለት ነው የምፈልገው። ይህ ግልጽ እንዲሆንላችሁ መጻጉዕ 38 ዓመት ሙሉ ታሞ የነበረ መድኃኒታችን ኢየሱስ ክርስቶስ አግኝቶ የፈወሰው አልጋውን ተሸክሞ የሄደ የእግዚአብሔርን ማዳን ያየ ሰው ነው። ነገር ግን ከደዌ ሥጋ ከዳነ 38 ዓመት ከነበረበት ሕማም ከዳነ በኋላ ቀጣዩን መንፈሳዊ ጉዞ መጓዝ አልቻለም። በሥጋ ፈውስን አገኘ፣ ተአምር ተደረገለት፣ ፈውስ አገኘ፣ ጤና አገኘ። ነገር ግን ይሄ ብቻ በቂ አልነበረም። የመጨረሻው ይሄ አልነበረም፣ መቀጠል ነበረበት። በመንገድ ቀረ። በመንገድ የቀረው
ምን አድርጎ ነው የምትሉ ከሆነ ማመን አልቻለም፣ ክርስቶስን መከተል አልቻለም። እግዚአብሔር ያደረገለትን ተአምር መነሻ አድርጎ ቀጣዩን መንፈሳዊ ጉዞ መጓዝ አልቻለም፣ በእምነት መጽናት አልቻለም። እንዲያውም አዳኙን ጌታ መድኃኒታችን ኢየሱስ ክርስቶስን አሳልፎ የመስጠት የማስጠቃት ለጠላት የማጋለጥ ስራም ሰርቶ በድሏል። መድኃኒታችን ኢየሱስ ክርስቶስም እንግዲህ ድናል፣ ተፈውሳል፣ የባሰ ነገር እንዳያገኝህ፣ የበለጠ ክፉ ነገር እንዳይመጣብህ ደግመህ እንዳትበድል ብሎታል። ስለዚህ እንደዚህ አይነቱ ነገር የሚያሳየው ምንድነው? ቀድሞ በደል ነበረ። እግዚአብሔር በደሉን ታግሶ ይቅር ብሎ ፈውሶት ነበረ። ጤናውን አግኝቶ ነበረ። ተአምር አይቶ ነበረ። ነገር ግን ቀጣዩን ጉዞ መሄድ አልቻለም። እኛም ጋር ብዙዎቻችን ጋር ይሄ መንፈሳዊ ችግር ስላለ ይሄ አይነት የጉዞ መደነቃቀፍ ብዙዎቻችን ሕይወት ውስጥ ስላለ ዛሬ ዋና ትኩረት የሚሆነው ወደ እግዚአብሔር ስንመጣ የምንፈልገው ነገር ምንድን ነው? ወደ እግዚአብሔር ቤት ስንመጣ የሚያስፈልገን ነገር ምንድን ነው? በምንፈልገውና በሚያስፈልገን ነገር መካከል ያለው ክፍተት ምንድን ነው? እኛ ያልገባን ነገር ምንድን ነው? እግዚአብሔር የሚፈልገውን ነገር ማግኘት የማንችለው ለምንድን ነው? እኛ ሁልጊዜ ጥቃቅን ነገሮችን፣ ፍርፋሪ ነገሮችን፣ ትናንሽ ነገሮችን፣ ትናንሽ ምልክቶችን አይተን ትላልቅ ነገሮችን የማንደርስባቸው ለምንድን ነው? ምንድነው ችግራችን? ምንድነው የጎደለን ነገር የሚለውን ነገር እንድናይ ነው ማለት ነው። ዛሬ ተአምር ብቻ በቂ አይደለም የሚለውን ርዕስ መሰረት ያደረጉት ማለት ነው። ተአምር አያስፈልግም አይደለም፣ ያስፈልጋል። ተአምር አያስተምርም አይደለም፣ ያስተምራል። ተአምር አይለውጥም አይደለም፣ ይለውጣል። ተአምር አይሰራም አይደለም፣ ይሰራል። ነገር ግን ተአምር ብቻ በቂ አይደለም። እንደውም ካሰፋ ነው ተአምር የሚለውን ቃል ለብዙ ነገር ከተጠቀምነው አጠቃላይ የእግዚአብሔርን ማዳን ስራ በሙሉ ተአምር ብለን ልንገልጠው እንችላለን። እኔ እየተናገርኩ ያለሁት ግን በስጋዊ ሕይወታችን ላይ ብዙ ተአምራት ይደረግልናል። በጣም ብዙ አስገራሚ ነገሮች ይደረጋሉ። ለስጋዊ ጤናችን፣ ለስጋዊ በረከት የሚደረግልን ተአምር ብቻውን፣ የሚደረግልን ፈውስ ብቻውን በቂ አይደለም የሚለውን ለመግለጥ ነው። ይህን ግልጽ እንዲያደርግልን አባቶቻችን ኢየሱስ ክርስቶስ ሰዎችን በሁለት መንገድ አድነዋል ይላሉ። ሕሙማነ ስጋን በተአምራት፣ ሕሙማነ ነፍስን ደግሞ በትምህርት ይላል። ሕሙማነ ስጋን በተአምራት ማለት ደዌ ስጋ ያለባቸውን፣ መከራ ስጋ ያለባቸውን፣ ልዩ ልዩ አይነት መከራ ያለባቸውን ሰዎች፣ በስጋዊ ችግር የነበሩትን ሰዎች ተአምራት በማድረግ ደዌውን አርቆላቸዋል፣ መከራውን አርቆላቸዋል፣ ሕማሙን አርቆላቸዋል፣ ከሞትም ያስነሳቸዋል፣ ከሞትም ያስነሳቸዋል። ስለዚህ ተአምራቱ ሕማመ ስጋን ያርቃል፣ ደዌ ስጋን ያርቃል፣ ጤና ይሰጣል፣ በረከት ነው ማለት ነው። ነገር ግን ሕሙማነ ነፍስ ደግሞ የበለጠ ነገር ያስፈልጋቸዋል። የነፍስ ሕሙማን የሆኑ ኃጢአት ነፍሳቸውን ለጎዳ የኃጢአት በሽታ ከእግዚአብሔር ለየለያቸው በኃጢአት ምክንያት መንፈሳዊ ሞትን የሞቱ ከእግዚአብሔር የራቁ ሰዎች ወደ እግዚአብሔር ለመቅረብ ተአምር ብቻ በቂ አይደለም፣ ትምህርት ያስፈልጋል ማለት ነው። ምን ያስፈልጋል? ምን ያስፈልጋል? ትምህርት ያስፈልጋል። ትምህርት ብቻ አይደለም፣ ሌላም በጣም ብዙ የሚያስፈልግ ነገር አለ። የተማርነውን ማመን አለብን። ያመንነውን መኖር አለብን። እየኖርነው መጋደል አለብን፣ መታገል አለብን። ስጋውን መብላት ደሙን መጠጣት አለብን። በፍቅር መኖር አለብን። በአንድነት መኖር አለብን። ስለዚህ ክርስትና የገድል ሕይወት ነው፣ የእምነት ሕይወት ነው። የቅዱስ ስጋው የክቡር ደሙ ሕይወት ነው ማለት ነው። ቅዱስ ስጋውን ክቡር ደሙን የመብላት ሕይወት ነው። ወንጌልን የመማር ሕይወት ነው። የማወቅ ሕይወት ነው። የመኖር ሕይወት ነው። ተአምር እያዩ የመመላለስ ሕይወት ብቻ አይደለም። ተአምር ለማየት ግር ብሎ መጥቶ ተመልሶ የመሄድ ሕይወት አይደለም። የመቆም ሕይወት ነው። የመተከል ሕይወት ነው። የማደግ ሕይወት ነው። የመብቀል ሕይወት ነው። የማፍራት ሕይወት ነው። እግዚአብሔርን ደስ የማሰኘት ሕይወት ነው። ይሄ ሕይወት እንዲመጣ በተአምር ብቻ ይሄንን ነገር ማሳካት አንችልም። ምልክት በማየት ብቻ ይሄን ነገር ማሳካት አንችልም የሚለውን ነገር እየተናገሩ ነው። እንዲያውም እንደዚህ አይነቱ ነገር መንፈሳዊ ችግርም ሊሆን ይችላል። ይህንን ከመድኃኒታችን ከኢየሱስ ክርስቶስ ትምህርት መረዳት እንችላለን። ምክንያቱም አይሁድ ኢየሱስ ክርስቶስን ምልክት እንድታሳየን እንፈልጋለን እያሉ ደጋግመው ይጠይቁት ነበር። እንናምንብህ ምን ምልክት ታሳያለህ?
ምልክት አሳየን። ሙሴ በምድረ በዳ ለእስራኤል መና አመገባቸው ተብሎ ተጽፏል። አንተም አንዳች ምልክት አሳይና ወይ መና ውርድና መግበን ወይ ባህር ክፈልና የሆነ ነገር አድርግ እያሉ ምልክት ይጠይቁት ነበረ። ይሄን አይነቱን ነገር ክርስቶስ በጥሩ መንገድ አይደለም የገለጸው። ትክክል አይደላችሁም፣ አመንዝራ ትውልድ ምልክትን ይሻል፣ ክፉ ትውልድ ምልክትን ይሻል፣ እንደዚህ አይነቱ አስተሳሰብ ትክክል አይደለም ነው ያለው። ትክክል አይደላችሁም ማለት ደግማችሁ ደጋግማችሁ ምልክት እንዲደረግላችሁ ብትፈልጉ መቆማችሁ፣ አንድ ምልክት ተደርጎላችሁ በዛ ምልክት ተመርታችሁ በዛ ተአምር ተመርታችሁ በዛ ምልክት መሰረት ተንቀሳቅሳችሁ ወደ ትምህርት ከገባችሁ በትምህርት ጸንታችሁ ተተክላችሁ በእምነት ከቆማችሁ በእምነት ኖራችሁ ከተጋደላችሁ ስጋውን ከበላችሁ ደሙን ከጠጣችሁ ከኔ ጋር ከኖራችሁ ሕይወታችሁ ከክርስቶስ ጋር ከተዋሃደ ብቻ ነው የዘላለም ሕይወት ልታገኙ ይችሉ። የማይሆን ከሆነ ምልክት ፈላጊነት መንፈሳዊ ችግርም ነው፣ መንፈሳዊ ጤና የማጣት ምልክትም ነው። ትክክል አይደላችሁም ብሏል። ሐዋርያው ቅዱስ ጳውሎስም አይሁድ ምልክትን ይሻሉ፣ የግሪክ ሰዎችም ጥበብን ፍልስፍናን ይሻሉ፣ እኛ ግን የተሰቀለውን ክርስቶስን እንሰብካለን ይላል። አይሁድ መገለጫቸው ምልክት መፈለግ ነው። ደጋግመው በምልክት ካልሆነ በቀር እግዚአብሔር በሌላ መንገድ ራሱን እንደገለጠ ከምልክት የበለጠ እግዚአብሔርና እነርሱን የሚያዋድ ነገር እንዳለ አስቡ። የግሪክ ሰዎችም ዋና ጉዳያቸው ፍልስፍና ነው። መጠየቅ ይወዳሉ፣ መመራመር ይወዳሉ፣ መከራከር ይወዳሉ፣ ማጥናት ይወዳሉ፣ መሟገት ይወዳሉ። የእኛ ዋና ስራችን ደግሞ የተሰቀለውን ክርስቶስን መስበክ ነው አለ። ማንን መስበክ ነው? የእኛ ዋና ጉዳይ ምንድን ነው? የተሰቀለውን ክርስቶስን መስበክ ነው። የአይሁድ ዋና ጉዳይ ምንድን ነው? ምልክት ማየት ነው። ድውይ ሲፈወስ፣ ሙት ሲነሳ፣ ለምጽ ሲነጻ፣ ሽባ ሲተረተር፣ ባህር ሲከፈል፣ መና ሲወርድ የሆነ ነገር ሲደረግ ነው። አምላክ እንዳለ ማመን እንችላለን ብሎ የሚያስቡት በዛ መንገድ ነው። ነገር ግን የእግዚአብሔር ሥራ ሁልጊዜም አይቋረጥም። ይህንን ያዙ። ክርስቶስ በዚሁ በመጽሐፉ ታሪክ ውስጥ የዮሐንስ ወንጌል ምዕራፍ 5 ውስጥ አቡየ ይገብር እስከ ይዜ፣ አባቴ እስከ ዛሬ ይሰራል እኔም ደግሞ ዋነ ይገብር ከማሁ፣ እኔም እንዲሁ ስራ ላይ ነኝ ነው። እግዚአብሔር ሁልጊዜ ስራ ላይ ነው። እግዚአብሔር ስራ ከመስራት መቼም ቢሆን በየትኛውም ቅጽበት አቋርጦ አያውቅም። ነፋሱ ይነፍሳል፣ ዝናሙ ይዘንማል፣ ፀሐይ ትወጣለች፣ ማልትና ሌሊት ይፈራረቃል፣ ቀኑ ሁሉ አለ። የእያንዳንዳችን ሕይወት ጠብቆ ያኖራል። የእያንዳንዳችን ሕይወት ባለቤቱ እርሱ ነው፣ መጋቢው እርሱ ነው፣ ጠባቂው እርሱ ነው፣ አኗሪው እርሱ ነው። የሕይወታችን ባለቤት ማን ነው? የሕይወታችን መጋቢ ማን ነው? የሕይወታችን ጠባቂ ማን ነው? እርሱ ስራ ሊፈታ አይችልም። እምነታችን እዚህ ላይ ነው የተመሰረተው። አንድ ምልክት ሲያደርግ አይደለም፣ አንድ ድውይ ሲፈወስ ስናይ አይደለም፣ አንድ ለምጽ ሲነጻ ስናይ አይደለም፣ አንድ ዕውር ሲበራ ስናይ አይደለም። እግዚአብሔር ሁልጊዜ ሲሰራ ማየት አለብን። የእምነት አይኖቻችን ተከፍተው የእምነት አይናችን በርቶልን አይኖራችን ተከፍቶ እግዚአብሔር ስራ ላይ ነው። የእግዚአብሔር እጆች እንደተዘረጉ ናቸው። ይመግባል፣ ይጠብቃል፣ ያኖራል፣ ሕይወትን ይሰጣል፣ ሕይወትን ይባርካል፣ መቼም ቢሆን አያቋርጥም የሚል እምነት እዚህ ውስጥ ካልገባን አንድ ሰው ሲፈወስ እያየን ከሆነ የምንመላለሰው ነገሩ አልገባንም ማለት ነው። ሙሉ አልታየንም ማለት ነው። ስለዚህ ተአምር ብቻ በቂ አይደለም፣ የሆነ ምልክት ማየት ብቻ በቂ አይደለም ብሎ ለዚህ ምልክት ያስፈልጋል፣ ይጠቅማል፣ ይመራል፣ ያስተምራል፣ ይረዳል፣ ይለውጣል፣ ወደ እግዚአብሔር ያቀርባል። ተአምር በጣም አስፈላጊ ነው፣ ግን በቂ አይደለም። ይህ በፈረንጅ ቋንቋ ልግለጽ፣ it is necessary but not efficient ይባላል። እንደዚህ አይነት ነገር ማለት ነው። በቂ አስፈላጊ ነው፣ ግን በቂ አይደለም፣ ሙሉ አይደለም። ሙሉ በጣም በብዙ ነገር በብዙ አስፈላጊ ነገሮች የተሞላ ነው የክርስትና እምነት ማለት ነው። ስለዚህ እነዚህ አይነቶችን ነገሮች በደንብ ማስተዋል እንድንችል እግዚአብሔር ይርዳል። አሁን ርዕሴ ግልጽ የሆነ ይመስለኛል። ስለዚህ አይኑራችንን እናስፋ፣ ልባችንን እናስፋ፣ ሰፊውን እንይ፣ ሙሉውን እንይ፣
ሙሉ ሊታየን ካልቻለ እምነታችን ደካማ ይሆናል። ጉዟችን አጭር ይሆናል። የምናየው ነገርም የቅርቡን ይሆናል። ስለዚህ ብዙ መጓዝ አንችልም። ብዙ መጋደል አንችልም። ብዙ የመጋደል አቅም የሚገኘው ብዙ ነገር ከማየት ነው። ብዙ ነገር ተስፋ ከማድረግ ነው። ትልቁን ከማየት ነው። ትልቅ ገድል ሰዎች የሚጋደሉት ማለት ነው። ዝም ብሎ ትንሽ ነገር ያየ ሰው ለትንሽ ነገር ዋጋ ከፍላለሁ እንዴ ይላል። ትልቁን ያየ ሰው ግን ዋጋ የምከፍለው ለትልቁ ነው። መስዋዕትም ሆኖ ለትልቁ ነው። የምጋደለው ለትልቁ ነው። ታይቶኛል የእግዚአብሔር ትልቅ ክብር፣ ታይቶኛል የእግዚአብሔር ትልቅ ስራ፣ ታይቶኛል የእግዚአብሔር ሙሉ ጸጋ ታይቶኛል፣ በረከቱ ታይቶኛል፣ የህይወት መንገድ ታይቶኛል፣ የአባቶች ሞት ታይቶኛል፣ ዋጋ የከፈሉት፣ የታረዱት፣ የተሰቀሉት፣ የተገደሉት ክርስቶስ የሞተለት ዋና ጉዳይ ገብቶኛል። አሁን እኔ ፈውስ ፍለጋ ብቻ አይደለም፣ የሆነ አንድ ታምር ፍለጋ ብቻ አይደለም፣ የሆነ የጤና ችግር ፍለጋ ብቻ አይደለም የመጣሁት ወደ እግዚአብሔር። በእርግጥ ጤና ያስፈልገኛል፣ ሰላም ያስፈልገኛል፣ ገንዘብ ያስፈልገኛል፣ ስልጣን ያስፈልገኛል፣ የሆነች የጎደለችብኝ ነገር ታስፈልገኛለች። ነገር ግን የእግዚአብሔር የዘላለም በረከት ደግሞ ከዚህም በላይ ነው ማለት እንልመድ። ይሄ ከታየን ገባን ማለት ነው። ከገባን ደግሞ ከእግዚአብሔር ጋር መኖር የምንችልበት በቂ አሳማኝ የሆነ ምክንያት አለን ማለት ነው። ከእግዚአብሔር ላይ የሚመጣውን እንታገለዋለን፣ እንጋደላለን፣ እናሸንፈዋለን። ክርስቶስ ማን ነው? ቅዱስ ጳውሎስ ምን ብሏል? በእግዚአብሔር ፍቅር እኛን በወደደን በእርሱ ፍቅር እኛ ከአሸናፊዎች ሁሉ እንበልጣለን ይላል። አሸናፊዎች ነን ብቻ አይደለም፣ ከአሸናፊዎች ምን እናደርጋለን? እንበልጣለን። ወደዚህ ነው ወደ ፍቅሩ መምጣት፣ ወደ እምነቱ መምጣት፣ ወደ ገድሉ መምጣት፣ ወደ እግዚአብሔር ቃል ፍቅር መምጣት፣ ወደ ቤተ ክርስቲያን ሕይወት መምጣት፣ ወደ ዘላለም ሕይወት ተስፋ መምጣት፣ ወደ ሙታን ትንሣኤ ተስፋ መምጣት፣ ወደ ወንጌል ፍቅር መምጣት ከቻል ምልክት ፈላጊዎች አንሆን። ያስፈልገናል፣ ይጠቅመናል። ነገር ግን ትልቁን እንፈልጋለን፣ ዋናውን እንፈልጋለን። እግዚአብሔር ይርዳል። አሁን የነገር ግልጽ ከሆነ ታዲያ ክርስቶስ ለምንድን ነው ምልክት የሚያደርገው? ለምንድን ነው ታምር የሚያደርገው የሚለውን ነገር መረዳት አለብን። ለምን የታመሙትን ይፈውሳል? ለምን ሙታንን ያስነሳል? ለምን ለምጽ ያነሳል? ለምን ዕውር ያበራል? ለምን ጋኔን ያደረበትን ሰው ነፃ ያወጣዋል? ለምንድን ነው ልዩ ልዩ መከራ የነበረባቸው ልዩ ልዩ ደዌ የነበረባቸውን ሰዎች የሚፈውሳቸው ለምንድን ነው ታዲያ የሚለውን ነገር ስናነሳ እነዚህ ምክንያቶች እናገኛለን። አንደኛ ክርስቶስ ተአምር የሚያደርገው የእርሱን ማንነት ለመግለጥ ነው። የእርሱን ማንነት፣ የእርሱን ኃይል፣ የእርሱን ጸጋ፣ የእርሱን ክብር፣ የእርሱን ስራ ለመግለጥ ነው። ስለዚህ መጀመሪያ ክርስቶስ ለምን ተአምር ያደርጋል? ለምን ምልክት ያደርጋል? ለምን ሙት አስነሳ? ለምን ውሃውን ወደ ወይን ጠጅ ቀየረው? ለምን ዕውር አበራ? ለምን ለምጽ አነጻ? ለምን ሽባ የሆነውን ሰው እጆቹን ተረተረ? ለምንድን ነው ደዌ የነበረበትን ሰው አልጋን ተሸከምና ሂድ የሚለው? ምን ፈልጎ ነው? ምን ለመግለጥ ሽቶ ነው የምንል ከሆነ ኃይሉን ለመግለጥ። ምኑን ለመግለጥ ፈልጎ ነው? ኃይሉን ለመግለጥ፣ ማንነቱን ለመግለጥ፣ ክብሩን ለመግለጥ። በዮሐንስ ወንጌል ምዕራፍ 2 ተመዝግቦ የምናገኘው የምናውቀው የቃና ዘገሊላ ታሪክ ሲያልቅ መጨረሻው ላይ ምን ይላል? ኢየሱስ ክርስቶስ ይህን የመጀመሪያውን ምልክት በቃና አደረገ፣ በገሊላ ቃና አደረገ ይልና ክብሩንም ገለጠ፣ ደቀ መዛሙርቱም በእርሱ አመኑ ይላል። ምኑን ገለጠ? ክብሩን ገለጠ። ምን በማድረግ? ምልክት በማድረግ ተአምር በማድረግ። ይሄ ተአምር፣ ይሄ ድንቅ ነገር ምንድነው ዓላማው? የተደረገበት ዋና ዓላማ ምንድን ነው ቢባል የክርስቶስን ክብር ለመግለጥ ነው። የክርስቶስን ጌትነት ለመግለጥ ነው። የክርስቶስን አምላክነት ለመግለጥ ነው። የክርስቶስን ክርስቶስነት ለማሳየት ነው። መሲህነቱ ተስፋ የተደረገው ትንቢት የተነገረለት የሚጠበቀው መድን የሚጠበቀው ቤዛ እርሱ መሆኑን ለማሳየት ምልክት አደረገ። ጌትነቱ፣ ክብሩ፣ አምላክነቱ ተገለጠ። ደቀ መዛሙርቱም በእርሱ አመኑ። ስለዚህ ምልክት አይቶ ተደንቆ ተገርሞ እንደዛ እንደ ሰርጉ በሰርጉ ቤት እንደነበረው አሳዳሪ ውሃውን የወይን ጠጅ መሆኑ ውሃ ወደ ወይን ጠጅ መቀየሩን ሳያውቅ ማለት ነው።
አላወቀም ነበር። ቀምሶ ይሄ አስገራሚ ወይን ነው፣ ማለፊያ ወይን ነው፣ አስደናቂ ወይን ነው፣ ለምን አዘገየ እንዳለው ሰው አይደለም። ክብሩን ማየት ማለት ነው። ምልክቱን ወይኑን ቀምሶ ከየት እንደመጣ ለማወቅ አይደለም። ከየት እንደመጣ ማን እንደሰራው ማን እንዳደረገው አውቆ ወደ ምን መምጣት ማለት ነው? ክብሩን ወደ ማየት እና በእርሱ ወደ ማመን መምጣት ማለት ነው። መጻጉዕ ግን ከደዌ ዳነ። አልጋውን ተሸክሞ ሄደ። ፈውስን አገኘ፣ ጤናን አገኘ። ነገር ግን ያዳነው ማን እንደሆነ አላወቀም። እንደዚህ አይነቱ መንፈሳዊ ጉድለት፣ እንደዚህ አይነቱ አለማስተዋል የሚመጣው ለምንድን ነው ሲባል እግዚአብሔር ተአምር የሚያደርግበትን ዓላማ ካለመረዳት። እግዚአብሔር ተአምር የሚያደርገው ክርስቶስ ምልክቶችን ተአምራትን ያደረገው ለምንድን ነው ሲባል ክብሩን ለመግለጥ፣ ማንነቱን ለመግለጥ፣ አምላክነቱን ለመግለጥ ነው። ስለዚህ ምልክት ስናይ፣ ማዳን ስናይ፣ ጤና ሲመጣ፣ በረከት ሲመጣ፣ ስራ ሲመጣ፣ ትዳር ሲመጣ፣ ሕይወት ሲመጣ፣ ጉልበት ሲበረታ፣ መሽቶ ሲነጋ ነገሮች ሲለዋወጡ ስናያቸው ይሄ ሁሉ በረከት የበረከት ሁሉ አምላክ የእግዚአብሔር ጸጋ ነው፣ የእግዚአብሔር ስራ ነው። አባቴ ስራ አልፈታም እየሰራ ነው፣ እኔ ነኝ አላስተዋል። አምላኬ ስራ አልፈታም እየሰራ ነው፣ እኔ ነኝ አላስተውል ብዬ የነበረው። ስለዚህ እግዚአብሔር ሆይ ተመስገን ብለን ወደ በለጠው ደግሞ ወደ ላቀው ደግሞ የነፍሴ ጉዳይ፣ የኃጢአቴ ጉዳይ፣ የዘላለም ሕይወት ጉዳይ፣ የሕይወት ጉዳይ፣ ዋናው የዘላለም ጉዳይ ካንተ ጋር የመኖሬ ጉዳይ ደግሞ የበለጠ ያሳስበኛል። ለንስሐ አብቃኝ፣ ለሥጋው ደግሞ አብቃኝ፣ ለወንጌል ትምህርት አብቃኝ፣ ለገድሉ፣ ለጽናቱ፣ ለመከራው፣ ለትዕግስቱ አንተን ለማገልገል አብቃኝ ወደ ማለት ደግሞ መጓዝ ያስፈልጋል። የሚያስፈልጉ ነገሮች ከተገኙ በኋላ፣ መሰረታዊ ነገሮች ከተገኙ በኋላ፣ በተአምራትም ይሁን በእግዚአብሔር መደበኛ መግቦት የሚመጡ ነገሮች ከተገኙ በኋላ ወደ ቤተ ክርስቲያን መግቦት ደግሞ መምጣት አለብን። መደበኛ መግቦት ማለት ውሃ አለ ማለት ነው፣ ፀሐይ አለ ማለት ነው፣ ብርሃን አለ ማለት ነው፣ ነፋስ አለ ማለት ነው፣ ጤና አለ ማለት ነው። ይሄ መደበኛ ነው፣ ለሚያምነው የማይከለከል ነው። ይሄን ካገኘ ካልጎደለብን ወደ ቤተ ክርስቲያን ደግሞ እንመጣለን። ቤተ ክርስቲያን ውስጥ ለሚያምን ብቻ የሚሰጥ ደግሞ አለ። ምን? ሥጋው አለ፣ ደሙ አለ፣ ወንጌሉ አለ፣ እምነቱ አለ፣ ገድሉ አለ፣ ንስሐው አለ፣ ጽናቱ አለ፣ ተስፋው አለ። ይሄ ነገር ለሚያምኑ የሚሰጥ ልዩ ጸጋ ነው። ይሄ ነገር በቤተ ክርስቲያን ብቻ የሚገኝ ነው። ይሄን ነገር የሚያምኑ ብቻ የሚገባቸው ነው። ወደዚህ መሳል የምንችለው ከነበረን ከጤናችን ከሀብታችን እግዚአብሔር ካደረገልን ታምራት እግዚአብሔር ከሰጠን በጎ ነገሮች በመነሳት እነሱ ብቻ ግን መኖሪያ አይደሉም፣ የዘላለም ተስፋ አይደሉም፣ በቂ አይደሉም፣ ያልቃሉ፣ ይለወጣሉ። ከተለወጡ እኛ ወደማይለወጠው ደግሞ መሸሽ አለብን ማለት ነው። እግዚአብሔር ይርዳን። ስለዚህ መጀመሪያ ክርስቶስ ተአምር የሚያደርገው ክብሩን፣ ጌትነቱን፣ አምላክነቱን፣ ማንነቱን ለመግለጥ ነው። ሁለተኛው ክርስቶስ ተአምር ያደረገው የተቸገሩ ሰዎችን ለመርዳት ነው። በቸርነት ነው፣ በርኅራኄ ነው፣ በምህረት ነው፣ ለምህረት ነው ማለት ነው የሚያደርገው። የተቸገሩ ሰዎች የእግዚአብሔር ምሕረት ያስፈልጋቸዋል። ጤና ያጣ ጤና ያስፈልገዋል። ዓይኑ የማያይ ብርሃን ያስፈልገዋል። እግሩ የማይንቀሳቀስ እጁ የማይንቀሳቀስ ሽባ የሆነ ሰው መንቀሳቀስ አለበት። ለምጽ ያለበት ሰው መንጻት አለበት። ሌላ ደዌ ሕማም ያለበት ሰው የእግዚአብሔር ምሕረት ተደርጎለት ጤናው መመለስ አለበት። ምንም እንኳን እነዚህ ነገሮች ጊዜያዊ ቢሆኑ የዘላለም ባይሆኑ ለጊዜው የሚያስፈልጉት ነገሮች ናቸውና ክርስቶስ ይራራልናል፣ ያዝንልናል። እነዚህ ነገሮች ያስፈልጓቸዋል፣ ጎድሎባቸዋል፣ ልጆቼ ያስፈልጓቸዋል፣ እነዚህን ነገሮች ላድርግላቸው ብሎ ያደርጋል ማለት ነው። ማየት ለማይችለው ብርሃንን ሰጠ። እጁ ሽባ ለሆነ እጁንም ተረተረለት። አልጋ ላይ ለዋለ አልጋውን ተሸክሞ እንዲሄድ ጤና መለሰለት። ለምጽ ለነበረበት ለምጹን አነጻለት። ጋኔን ያሰቃየው ለነበረ ነፃነትን ሰጥተውና በነፃነት እንዲመላለስ አደረገው። ይሄ ሁሉ የእግዚአብሔር ምሕረት ነው፣ የክርስቶስ ምሕረት ነው። ስለዚህ ለምን ክርስቶስ ታምር ያደርጋል? ምሕረቱን ለማድረግ፣ ራሔን ለማድረግ፣ የተቸገሩትን ለመርዳት፣ ለመፈወስ ብቻ ማለት ነው። እነዚህ ሰዎች ፈውሱን
ተቀብለው ሊጠፉ ይችላሉ። እንደ መጻጉዕ ሊጠፉ ይችላሉ። በሌላ ሰዎችም በኩል ቢደረግ ተአምራቱን ያደረጉት ሰዎች ሳይቀር ሊጎዱ ይችላሉ። እንደውም ይሄ በጣም አስፈላጊ ነገር ስለሆነ ልናገር። ተአምራት የተደረገላቸው ሰዎች ብቻ አይደሉም። ተአምራት ያደረጉ ሰዎች፣ አስገራሚ ምልክት፣ አስገራሚ ተአምር ያደረጉ ሰዎች ሳይቀር ራሳቸው ከዘላለም ሕይወት ሊጠፉ ይችላሉ። ከእግዚአብሔር ሊለዩ ይችላሉ። ቅዱስ ዮሐንስ አፈወርቅ በግልጽ ተናግሯል። እስመ ገቢረ ተአምራት ሰው መንከራት ይቅ ሊያድን ኩነኔ ገሃነም። ተአምራትና ድንቅ ነገሮችን ማድረግ ከገሃነም ፍርድ ሊያድን አይችልም ይላል። ማድረጉ አድራጊው ራሱ ጋኔን እያወጣ ድውይ እየፈወሰ ለምጽ እያነጻ ሕሙማንን እያዳነ እየረዳ፣ ኧረ ይሄ ብቻ አይደለም፣ እየሰበከ እያስተማረ እየዘመረ እያገለገለ ካልኖረበት፣ ካላመነው፣ ካልተጋደለለት በእውነት የዚያ ሕይወት ተሳታፊ ካልሆነ ነፍሱ ሕይወቱ ከክርስቶስ ጋር ካልተዋሃደች ሊጎዳ ይችላል። ታዲያ ለምንድን ነው ተአምራት የሚደረገው? በእንተን ላይ ሲወሱ በቃ ምሕረት ሊደረግላቸው የሚያስፈልጋቸው ሰዎች ስላሉ ይደረጋል። በልዩ ልዩ መንገድ እግዚአብሔር ይራራል፣ ስራ ያቋርጣል። ለድሃ ይራራል፣ ይሰጣል። ለታመመ ይራራል፣ ይፈውሳል። ለተበዘበዘ ላዘነ ሰው እረፍትን ይሰጣል። በስጋውም ቢሆን ይረፍ፣ ይብላ፣ ይጠጣ፣ ምሕረት ነው። ከቸርነቴ ከእጅ አፍሶ በልቶ ጠጥቶ ተመስገን ብሎ ይተኛ። ካመነኝና ከተከተለኝ እንደሞትኩለት፣ ሰው እንደሆንኩለት፣ ደሜን እንዳፈሰስኩለት፣ ስጋዬን እንደቆረስኩለት ካመነ የዘላለም ሕይወት ያገኛል። ካላመነ ደግሞ ምድራዊ ሕይወቱን እንዲሆን ይብላ። እግዚአብሔር ይሰጣል ማለት ነው። ምክንያቱም የምሕረት አምላክ ነው። የምን አምላክ ነው? በቃ የቸርነት አምላክ ነው። ይታገሳል፣ ይፈርዳል፣ ግን አይቸኩልም። ይዘገያል፣ ግን መፍረዱ አይቀርም። ይታገሳል፣ ግን ደግሞ ሲፈርድ ጨካኝ ነው። ቆርጦ ነው የሚጥለው ማለት ነው። አሁን ይሄ ቃል በጣም ትንሽ ነገር መስሎ ይታያችሁ ይላል። እናንተ ርጉማን ከኔ ሂዱ ለሰይጣንና ለመልእክተኞቹ ወደ ተዘጋጀ ወደ ዘላለም እሳት ሂዱ ብሎ መናገር ለአምላክ በጣም ከባድ ፍርድ እኮ ነው። ያረሩሁ ማለት ነው። ጨካኙ የሞተልን ማለት ነው። ደሙን ያፈሰሰልን ለሰው ልጆች እምቢ ሲሉት፣ አላምንም ሲሉት፣ አልከተልም ሲሉት እኔ የዘላለም ሕይወትን አዘጋጀሁላችሁ፣ ደሜን አፈሰስኩ፣ ስጋዬን ቆረስኩ፣ ሞትኩላችሁ፣ ራቁቴን ተሰቀልኩላችሁ። እምቢ ካላችሁ ለሰይጣንና ለመልእክተኞቹ ወደ ተዘጋጀው ወደ ዘላለም እሳት ምን በሉ ሂዱ ይላል። ይሄ እኮ ከባድ ፍርድ ነው። እሳቱ የማያንቀላፋ እሳቱ የማይጠፋ ቶሎ የማያንቀላፋ ልቅሶና ጥርስ ማፋጨት ያለበት የጨለማ ስፍራ በውጭ ያለ ጣሩት ይላል። ጣሩት የግሙሱ ወደ ጫውቱት ይላል። ይሄ ተአምር ያየ ሰው፣ ተአምር ያየ ሰው፣ ጤና ያገኘ ሰው፣ የተፈወሰ ሰው፣ ጋኔን የወጣለት ሰው 38 ዓመት ሙሉ ታሞ ክርስቶስ አልጋህን ተሸከምና ሂድ ያለው ሰው ሊሆን ይችላል። ሂድ ከኔ የሚባል ምክንያቱ ጤናን አገኘ፣ ግን መልሰህ እኔን ካልከኝ ረሳኝ እንደውም ይባላል። ታሞ የተነሳ ምን ይባላል? እግዚአብሔርን ይረሳል። ጤና እግዚአብሔርን ያስረሳው ማለት ነው። በደዌ እያለ ይለማመጥ የነበረ ሰው፣ በሕማም በችግር እያለ ፈጣሪውን ይለማመጥ የነበረ ሰው ጤናውን ሲያገኝ እግዚአብሔርን ረሳ። ረሳኸኝ፣ ተመለስ እባክህ፣ የፈወስኩ እኔ ነኝ፣ ያዳንኩ እኔ ነኝ፣ አልጋን ተሸክመህ እንድትሄድ ያደረግኩ እኔ ነኝ፣ ከጋኔን ነፃ ያወጣሁ እኔ ነኝ፣ ዓይኔን ያበራሁ እኔ ነኝ፣ እጅን ሽባ የነበረውን የተረተርኩልህ እኔ ነኝ፣ ተመለስ ሊቆይና እግዚአብሔር እምቢ ስትለው እንግዲያስ አገኛለሁ ይላል። አላጣም። ምክንያቱም ያው እድሜ ቢበዛ 70 ነው፣ ቢበዛ 80 ነው። ከዛ በኋላ መኖር ብትፈልግ ደግሞ ተጨናንቀ መኖር ትችላለህ። ግን ያው ሰዎች ተሸክሞ አምጥተው ይጥሉሃል። ነፍስም ወደ እኔ ትመጣለች። ፍርድ ደግሞ በእኔ ፊት ነው አይደል? እግዚአብሔር የሚታገሰው ዝም ብሎ አይደለም፣ ስለማናመልጠው ነው። አናመልጠው። ምሕረት ይሻለናል። ምን ይሻላል? ምሕረት ይሻላል ወገኖቼ፣ ንስሐ ይሻላል።
እምነት ይሻላል። የበለጠውን መንገድ እግዚአብሔር አሳይቶናል። በጊዜ እንንቃ፣ የተሻለውን መንገድ እንምረጥ። ያውም ከእጆቹ በልተን ታምራት ተደርጎልን ድውይ ተፈውሶልን ሙት ተነስቶልን አይተን ወይም እኛ ራሳችን ሰብከነው ዘምረንለት አገልግለው ነው ያውም እኛ ራሳችን ታምራት አድርገን በእግዚአብሔር ፊት ለመወቀስ የሚያስችል መዘግየት ፈጽሞ መኖር የለበትም። ጊዜ ማጥፋት የለብንም። ንስሐ እንግባ። ምክንያቱም በቂ አይደለም፣ ማገልገላችን በቂ አይደለም፣ አስፈላጊ ነው። መዘመራችን በቂ አይደለም፣ አስፈላጊ ነው። መስበካችን በቂ አይደለም፣ አስፈላጊ ነው። ነገር ግን ከዛ በላይ የጠበቅነውን እንኖር፣ የዘመርነውን እንኖር፣ ያስተማርነውን እንኖር፣ ያገለገልነውን ጌታ በእውነት እንድንዋሃደው እንድንኖረው፣ ንስሐ እንገባለን፣ በትክክል እንድናከብረው፣ የእርሱ እንድንሆን እርሱም የእኛ እንዲሆን ሶሎሞን በመዝሙሩ ውዴ እኔ ነው የሚል ስለኝ እንዳለው ማለት ነው። እነዚህ አይነት ተዋህዶ እንዲኖረን፣ እነዚህ አይነት ፍቅር እንዲኖረን እግዚአብሔር ይርዳል። ስለዚህ ሁለተኛው እግዚአብሔር ታምር የሚያደርገው ለምህረት ነው፣ ለፈውስ ነው። ክርስቶስ በቃ ምህረት ነው፣ ቸርነት ነው ይደረግላቸው ይላል ማለት ነው። ይሄንን ማስተዋል አለብን። ሶስተኛው ለትምህርት ነው። ለትምህርት መሰረታዊ ነገር ነው። ይሄ በጣም ብዙ ጊዜ ስለማናስተውለው አጽንኦት ሰጣችሁ አዳምጡ። ክርስቶስ ተአምር ሲያደርግ ቀጣይ ለሚመጣው ትምህርት መነሻ እያደረገ ነው። ተአምር ካደረገ ከተአምሩ ቀጥሎ የሚመጣው ትምህርት ተአምሩ ላይ ነው የሚመሰረተው። ተአምሩ በትምህርት ይብራራል። ተአምሩ በትምህርት ይሰፋል። ተአምሩ በትምህርት ይሰርጣል። ተአምሩ በትምህርት መሰረት ይይዛል። ስለዚህ ሰዎቹ በተአምር ተንደርድረው፣ በተአምር ተጠርተው፣ በተአምር ደወልነት ተሰብስበው ወደ ትምህርት ይመጣሉ። ትምህርት ቁጭ ብለህ ስማ ነው። ተአምር ደግሞ አይተህ ተደነቅ። አይተህ ትደነቅና ትቀመጣለህ። አይተህ ትገረምና ትቀመጣለህ። ትቀመጥና ትማራለህ። ትማርና ትለወጣለህ። ትለወጥና ትኖራለህ። ትኖርና ትጋደላለህ። ትጋደልና ከተጋደልለት ከክርስቶስ ጋር በክብር ለዘላለም ትኖራለህ። ይሄ መንገድ። ስለዚህ ተአምር የሚደረግበት አንዱ ምክንያት ለትምህርት መነሻ እንዲሆን ነው። ቀጥሎ የሚመጣው ትምህርት ተአምሩን እንዲያብራራ ነው። ወይም ደግሞ አስቀድሞ የተሰጠ ትምህርት በተአምራት እንዲገለጥ ነው። አስቀድሞ ትምህርት ሲሰጥ ከነበረ፣ ሲያስተምር ከነበረ ትምህርቱን ማስተዋል ካቃታቸው ተአምር ያደርግና ተአምሩን በትምህርት ያጸናዋል ማለት ነው። ተአምሩን በትምህርት ይገልጸዋል ማለት ነው። ተአምሩን በትምህርት ያብራዋል ማለት ነው። ያኔ ትምህርቱን ያላስተዋል ነው፣ ለካ ይሄን እያደረገ ነበረ፣ ይሄን እያለን ነበረ ይላሉ ማለት ነው። ምሳሌ ልንገራችሁ። ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 8 ቁጥር 12 ላይ እኔ የዓለም ብርሃን ነኝ አለ። እኔ የማን ብርሃን ነኝ? የዓለም ብርሃን ነኝ። ኢየሱስም ደግሞ እኔ የዓለም ብርሃን ነኝ፣ የሚከተለኝም የሕይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም ብሎ ተናገራቸው ይላል። እኔ የዓለም ብርሃን ነኝ፣ የሚከተለኝ የሕይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም። እያየ ነው፣ በብርሃን ነው የሚኖረው፣ በብርሃን ነው የሚመላለሰው አለና ይሄን ከተናገረ በኋላ ልክ ትምህርቱ የምዕራፍ 8 ትምህርት ሲጨርስ ከመወለዱ ጀምሮ እውር የነበረ ሰው አገኘ። እርሱን ሲያገኘው የተለያዩ ነገሮች ተደርገዋል። ለምንድን ነው ይህንን ሰው የምትፈውሰው? ይሄ ሰው እውር ሆኖ የተወለደ ለምንድን ነው ሲባል የእግዚአብሔር ክብር ይገለጥ ዘንድ ነው። እኔ በዓለም ሳለሁ የዓለም ብርሃን ነኝ አለ። እኔ በዓለም ሳለሁ የማን ብርሃን ነኝ? የዓለም ብርሃን ነኝ አለና ምራቁን እንትፍሎ ጭቃ አዘጋጀ፣ አይኑን ቀባና ይታጠበቃ ነው። ምን ማለት ነው? እኔ የዓለም ብርሃን ነኝ ማለት ምን ማለት እንደሆነ እንዲገባችሁ፣ የሚከተለኝ የሕይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም የሚለው ትምህርት እንዲገባችሁ፣ ከመወለዱ ጀምሮ እውር ሆኖ የነበረውን ሰው እንዴት እንደምፈውሰው ተመልከቱ ማለት ነው፣ እዩት ማለት ነው። ስለዚህ ከመወለዱ ጀምሮ እውር ሆኖ የነበረው ሰው የተፈወሰበት መንገድ ምን እንደሚያብራራ ቢባል እኔ የዓለም ብርሃን ነኝ፣ በዓለም ሳለሁ የዓለም ብርሃን ነኝ፣ እኔን የሚያምን በእኔ የሚያምን እኔን የሚከተል የሕይወት ብርሃን ይሆንለታል የሚለው የሕይወት ብርሃን እንዲገለጥ የሥጋ ብርሃን ሰጠ። የሕይወት ብርሃን ማለት ክርስቶስ ብርሃን እንዲሆን የሕይወት ረፍት፣ የሕይወት ሰላም፣ የሕይወት ብርሃን፣ የሕይወት መሰረት፣ የሕይወት መድኃኒት መሆኑ እንዲገለጥ ዓይንን በማብራት ለዓይን ብርሃን በመስጠት እኔ ለዓይን ብቻ ሳይሆን ለሕይወት ብርሃን ነኝ አለ። ለምንም ብርሃን ነኝ? ለሕይወት። ይሄን ለመገር ለማሳየት ነው። ስለዚህ ተአምር የሚደረገው በልዩ ልዩ ምክንያት ነው። ነገር ግን ተአምር መነሻ ነው። ተአምር መንደርደሪያ ነው።
ተአምር መጥሪያ ነው። ተአምር ደወል ነው። ተአምር መነሻ ከሆነ ወደ በለጠው መጓዝ፣ ደወል ከሆነ ተቀስቅሶ መጥቶ ወደ በለጠው መምጣት አለበት። ይሄ በጣም የተለመደ ስለሆነ ምሳሌ ልንገራችሁ። ለምሳሌ ማታ 2 ሰዓት 3 ሰዓት አካባቢ ቢደወል እዚህ ቤተክርስቲያን መምራን ይመጣሉ። ሰዓታት የሚቆም ከሆነ ሰዓታት፣ ወይም ደግሞ ማህሌት የሚቆም ከሆነ ማህሌት ይቆማል። ሲደወል ምን እየተባለ ነው? ማህሌት ሊጀመር ነው፣ ሰዓታት ሊጀመር ነው ኑ ማለት ነው። መጥሪያ ነው ማለት ነው። ከተጠራ በኋላ ደወሉን ሰምተው መጥተው ቤተክርስቲያን መምህራኑ መጥተው ማህሌት መቆሙን ትተው ቢያወሩ፣ ካህናቱም ሰዓታት መቆሙን ትተው ቢያወሩ፣ ዝም ብለው ቢቀመጡ ወይም ባያወሩ ቢተኙም ቤተክርስቲያን መጥተው የደወሉ ዓላማ ተሳካ አልተሳካ? ደወል መደወሉ በከንቱ ቀረ ወይስ ትክክለኛ ስራ ሰርቷል? ደወሉ መደወሉ ትክክል ነበር። የደወሉ መደወል በራሱ ትክክል ነው፣ ጥሪ ነው። ግን ጥሪውን ሰምቶ የተመለሰበት መንገድ ደግሞ ምንድን ነው? ትክክል አይደለም። ስለዚህ ተአምር እንደ ደወል፣ ተአምር እንደ መነሻ፣ ተአምር እንደ መንደርደሪያ ከሆነ ተጠርተን ተቀስቅሰን የምንመጣ ሰዎች ቀጥታ ተሰብስበን ወደ ምንድን ነው የምንገባ ማለት ነው? በተአምር ተደንቀናል፣ በተአምር ተስበናል። እግዚአብሔር ያደረገውን ምልክት፣ ተአምር፣ ማዳን፣ ፈውስ አይተን ተገርመናል። አሁን ደግሞ ቁጭ እንበልና አረፍት እንበልና አስተምረን። ምን አድርገን አስተምረን? አሁን የጠራህን በተአምር የፈወስከን ልታስተምረን ነው፣ ልታኖረን ነው። ከጋኔን ነፃ ያወጣህን ቁጭ ብለህ እግርህ ስር እንድንማር ነው ቁጭ ብለን እንጂ ከጋኔን ነፃ ወጣን ተመልሰን ድራፍት ቤት እንድንሄድ አይደለም። ተመልሰን ድብድብ ውስጥ እንድንገባ አይደለም። ተመልሰን ዝሙት ውስጥ እንድንገባ አይደለም። ተመልሰን ሌላ ኃጢአት ውስጥ እንድንገባ አይደለም። ከጋኔን ነፃ የወጣ ከበሽታ ነፃ የወጣ ከደዌ ነፃ የወጣ ሰው አረፍ ብሎ በእግዚአብሔር እግር ስር ቁጭ ብሎ ምን ያደርጋል? ወንጌልን ይማራል። አሁን ሁለተኛው ደረጃ መጣ ማለት የተማረ ሰው ያወቀ ሰው ያምናል። ያመነ ሰው ይኖራል። የሚኖር ሰው ይጋደላል። የሚጋደል ሰው ደግሞ ገድሉን ሲፈጽም ይከብራል ማለት ነው። መንገዱ ይሄ ነው። ረጅሙ መንገድ ካልገባን መንደርደሪያው ላይ መነሻው ላይ ከቀረን የዛ የታምራት የምልክት ሰለባዎች ብቻ ሆነን ከቀረን እንጎዳለን ማለት ነው። ይህንን ትንሽ ጠበቅ አድርጌ ልናገር፣ ብዙ ጊዜ የማየው ነገር ስለሆነ ማለት ነው። አሁን እኛ ሁላችን እንመጣለን፣ ቤተክርስቲያን እንመጣለን። ቤተክርስቲያን ስንመጣ የምናደርገውን ተመልከቱ። የመጀመሪያ ከደጅ እንሳለማለን አይደል? ሰላም ለኪ ቅድስት ቤተክርስቲያን ብለን ከደጅ እንሳለማለን። አባታችን ሆይ ብለን አጭር ጸሎትም ሌላም አድርገን በዛው ልንሄድ እንችላለን። አንዱ መንገድ። ሌሎቻችን ደግሞ ቀረብ እንላለን፣ እንገባለን። አጥሩን እንገባና እዚህ መተን እዚህ እንሳለማለን። እዚህ ተሳልመን ከውጭ እናስቀድሳለን። ቦታው ስላልበቃ ብቻ አይደለም፣ ቦታው ቢበቃም ውስጥ መግባት ላንፈልግ እንችላለን። እዚህ እናስቀድሳለን። ካስቀደስን በኋላ መስቀል ተሳልመን ጸበል ጠጥተን እንሄዳለን። ይሄም አንዱ መንገዳችን ነው። አንዳንዶቻችን ደግሞ ደዌ ያለብን ፈውስ ፈልገን ነው። ልመናም ጸሎትን ብናደርግ ኃጢአታችንን ይቅር በለን፣ ለመንግሥት አብቃን፣ ለንስሐ አብቃን፣ ለሥጋው ደግሞ አብቃን ትዝ አትለንም። በቃ ደዌን አስወግድ። ወይም ደግሞ ጎረቤቶቻችን ትዝ የሚሉን አሉ፣ ወይም ትዳራችን ውስጥ ያለን ዝም እንይዛለን፣ እሱ ትዝ ይለናል። በቃ አሳርፈን እባክህ እንላለን። ጥሩ ነው። እግዚአብሔር መልካሙን ነገር ሁሉ አያጉድልብን። አሁን የበለጠውን ነገር ግን እንድንሳብ እንፈልግ። ቤተ ክርስቲያን ተሳለም፣ አስቀደስ፣ ጸበል ጠጣን፣ ደዌ ካለብን እምነት ተቀባን፣ ጸበል ተጠመቅ፣ በቂ ነው ወይ? በቂ ነው? ቤተ ክርስቲያን የምንመጣው ለዚህ ብቻ ነው? ይሄ ብቻ በቂ ነው? አይደለም። ቤተ ክርስቲያን የተሳለመ ሰው በደንብ አዳምጡ። ቤተ ክርስቲያን የተሳለመ ሰው፣ ያስቀደሰ ሰው፣ ጸበል የጠጣ ሰው፣ እምነት የተቀባ ሰው፣ ጸበል የተጠመቀ ሰው ተጨማሪ አስፈላጊ ነገር ጎድሎታል። በቂ ነገር አይደለም ያደረገው። አስፈላጊ ነገር የጎደለው አለ። ምንድን ነው? ወንጌል መማር አለበት። ምን መማር አለበት? ወንጌል መማር አለበት። የክርስቶስ ቃል፣ የክርስቶስ ፍቅር፣ የክርስቶስ ፈቃድ፣ የክርስቶስ ሥራ፣ የክርስቶስ ማዳን ሊገባው ይገባል። ከዛስ ንስሐ መግባት አለበት። ከዛስ ሥጋውን ደሙን መቀበል አለበት። ከዛስ በዚህ ፍቅር ከወንድሞች ከእህቶች ጋር በሰላም በፍቅር እግዚአብሔርን ማገልገል አለበት።
በዚህ ሕይወት እየኖረ እየተጋደለ መከራውን እየተቀበለ እየታገሰ ሕይወቱን ማሳለፍ አለበት። ዝም ብሎ ጸበል ተጠምቆ ከሄደ፣ እምነት ተቀብቶ ከሄደ፣ ጸበል ጠጥቶ ከሄደ፣ ተሳልሞ ከሄደ፣ አስቀድሶ ሳይቆርብ ከቀረ ይሄ ሰው ምንድን ነው ማለት ነው? ሙሉ ያልሆነ መንፈሳዊ አገልግሎት ውስጥ ያለ ሰው ከፊል ነው እየገባ ያለ። ስለዚህ እግዚአብሔር ሙሉ ሕይወታችንን እንድንሰጠው ይፈልጋል። እግዚአብሔርን በሙሉ ሕይወታችን እንድናገለግለው ይፈልጋል። የእግዚአብሔር ቃል የሚለውን አስተውሉ። እግዚአብሔር አምላክን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ኃይልህ ውደደው ነው የሚለው። ሥጋዬን ብላ ተብለሃል ብላ፣ ደሜን ጠጣ ተብለሃል ጠጣ፣ ወንጌልን ተማር ስማ ተብለሃል ስማ ተማር፣ እመን ተብለሃል እመን፣ ንስሐ ግባ ተብለሃል ንስሐ ግባ፣ ታገስ ተብለሃል ታገስ፣ ፍቅርን ያዝ ተብለሃል ፍቅርን ያዝ። አንዱን ነገር ብቻ ይዞ አንዱ ነገር ላይ ትኩረት ማድረግ በቂ አይደለም። ታምር ብቻ ፈልጎ እግዚአብሔርን መፈለግ በቂ አይደለም። ምክንያቱም ጉድለት ያመጣብናል፣ ሽባ ያረገናል፣ መንፈሳዊ ሕይወታችንን ያቀጭጨዋል፣ ጉዟችንን ያሰናክልብናል። መከራ ሲመጣ መታገስ አንችልም። ፈተና ሲመጣ ረጅም ጉዞ መጓዝ አንችልም። ረጅም ጉዞ መጓዝ የምንችለው በሥጋው በደሙ ስንታተም ነው። በማን ስንታተም ነው? በሥጋው በደሙ ስንታተም፣ በንስሐ ስንታደስ፣ በወንጌል ስንጸና ነው። የወንጌልን ወተት ስንጠጣ ነው። የወንጌልን የሕይወት ቃል ስንጠጣ ነው እናድጋለን። ወንጌልን ስንመገብ ነው እናድጋለን። ሥጋው ደሙ ስንመገብ ነው እናድጋለን። ታምራት መነሻ ነው ያስፈልጋል። መጥሪያ ነው ያስፈልጋል። ተሰብስበናል፣ መጥተናል፣ ጤና አግኝተናል፣ ሰላም አግኝተናል፣ ሕይወት አግኝተናል፣ ሀብት አግኝተናል፣ እውቀት አግኝተናል፣ ልጆች አሉን፣ ትዳር አሉን። እግዚአብሔር ከደዌ በልዩ ልዩ መንገድ ፈውሶናል፣ ባርኮናል። ነገር ግን ይሄ ብቻ በቂ አይደለም። እግዚአብሔር የከበረ ነገር አለው። ነግራቸዋለሁ። እዚህ ደጋግሜ ተናግሬያለሁ መሰለኝ። ሁሌ የሚሰብከው ስለሆነ የምወደው ነው በጣም። ዓይን ያላየው ጆሮ ያልሰማው በሰው ልብ ያልታሰበ እግዚአብሔር ለወዳጆቹ ያዘጋጀው ክብር አለ። ይሄንን ታምናላችሁ? ታምናላችሁ ወይ? ዓይን ያላየው ደግሞ አለ። ዓይን ያላየው ጆሮ ያልሰማው በሰው ልብ ያልታሰበ እግዚአብሔር ለሚወዱት እግዚአብሔርን ለሚወዱ እግዚአብሔር ለሚወዳቸው ያዘጋጀው ክብር አለ። ይሄ ክብር ጤና ብቻ አይደለም። ይሄ ክብር በጤና አይለካም። ይሄ ክብር በገንዘብ አይለካም። ይሄ ክብር በእውቀት አይለካም። ይሄ ክብር በጉልበት አይለካም። ይሄ ክብር በስልጣን አይለካም፣ በትዳር አይለካም። ይሄ ክብር ዓይን ያላየው ጆሮ ያልሰማው በሰው ልብ ያልታሰበ ነው። ወደዚህ ነው የተጠራ ነው። ወደዚህ ከተጠራን ፈቀቅ ማለት አለብን፣ መገስገስ አለብን፣ መጓዝ አለብን። አሁንም መታገል አለብን፣ አሁንም መትጋት አለብን። አሁንም ገድላችንን በጽናት በእምነት መጓዝ አለብን፣ መቀጠል አለብን። እግዚአብሔር ይርዳል። አምላካችን ኢየሱስ ክርስቶስ የሰማነውን በዝን ልቡናችን ይጻፍብን፣ ከቅዱሳን ረድኤት በረከት ያሳትፈን፣ ሰላም ቀን ያውለን፣ በዓሉን የበረከት በዓል ያድርግልን። አምላካችን ቅድስት ተዋሕዶ ሃይማኖታችን አስፋልን፣ ምእመናንን በሃይማኖት አበርታልን። የሰላም አምላክ ሰላምን ስጠን። ቀኑን ባርከ ቀድሰ በሰላም አውለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እመእግዚአብሔር ጸባዖት ሰላም ለኪ ቡሩክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ በጸልይ ምህረታ በፍቅር ወልኪ ኢየሱስ ክርስቶስ ከመ ይሥራይ ለነ ኃጣውኢነ ተማኅፀነ ብኪ ኦ ተወካፌ ንስሐ ወሰራይ ኃጢአት ኢየሱስ ክርስቶስ ስረይ ኃጢአትየ ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼርና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን